بسم الله الرحمن الرحيم ሶስተኛው የቁርአንዮ ሹብሃ قالوا أن السنة لم تكن شرعا عند النبي صلى الله عليه وسلم ولم يريد النبي أن تكون السنة مصدرا سوى القرآن حديث የነብዩ عليه الصلاة والسلام ንግግር ከቁርአን ቀጥሎ መረጃ አልነበረም ነብዩም ከቁርአን ውጭ መረጃ እንዲኖር ፈልገው አስተምረው አያውቁም ማለታቸው ነው وكذلك عند صحابة رسول الله صلى الله عليه وسلم ቢሆኑ የነብዩን ሱና ከቁርአን ቀጥሎ መረጃ ነው ብለው አያውቁም حتى جاءت عهد التابعين የታቢዎች ዘመን እስከሚመጣ ድረስ የታቢዎች ዘመን ሲመጣ ግን ፊትነቱል ቀውሊ ቢሱና ከቁርአን ቀጥሎ ሐዲስ መረጃና የመረጃ ምንጭ ነው የሚለው ፊትና ተከሰተ ይላሉ ወም يزعمون أن لهم أدلة على ذلك በነብዩም አለይሂ ሰላቱ ወሰላም በሰሃባም ዘመን ሱና ከቁርአን ቀጥሎ መረጃ ሊሆን እንደማይችል መረጃ አለን ብለው መረጃዎችን ያቀርባሉ መረጃ አንድ أن النبي صلى الله عليه وسلم أمر بكتابة القرآن وحضهم ونهى عن كتابة الحديث ነብዩ አለይሂ ሰላቱ ወሰላም ቁርአን በወህይ ሲወርድላቸው የተለያዩ ከተበተል ወህይ የሚጽፉ ጸሐፍት ሲኖሯቸው ቁርአን እንዲጻፍ አነሳስተዋል ሐዲስን በተመለከተ ግን ሐዲስ እንዲጻፍ ነብዩ አለይሂ ሰላቱ ወሰላም አላዘዙም እንደውም ከልክለዋል ሁለተኛው أن الصحابة عارفوا من النبي صلى الله عليه وسلم أن السنة ليست مصدرا ባልደረቦቻቸው ሱና ወይም ሐዲስ መረጃ ሊሆን እንደማይችል ገብቷቸው فأهملوا كتابتها وحفظها ቁርአንን ሲጽፉ ሲሐፍዙ ሐዲስ እንዲጻፍና እንዲተሐፈዝ አላደረጉም ሶስተኛ أن كبار الصحابة ومنهم الخلفاء الراشدون صحاباዎች እንዳጠቃላይ خصوصا ትላልቆቹ صحاباዎች كانوا يكرهون رواية الأحاديث ويحذرون منها حديثاً كماورات يكلكلون يتألون نبرا يستنققم ጭምር ነበረ ይላሉ እነዚህን መረጃዎቻቸውን ሙስሊሞች እንዴት እንደሚረዷቸው እንመልከት أما قولهم أن النبي نهى عن كتابة الحديث تدليس وذكر بعد الحق وكتم بعده ነብዩ አለይሂ ሰላቱ ወሰላም ሐዲሳቸው እንዳይጻፍ ከልክለዋል ስለዚህ ሱና ከቁርአን ቀጥሎ መረጃ አይደለም የሚለው መከራከሪያ ነጥባቸው ማምታታት ከፊል እውነትን ተናግሮ ሌላኛውን እውነት መደበቅ ነው ወለይሳ የሽኩ አሐድ ማንም ሊጠራጠር አይችልም ቁርአን ብሎ ማለት የሙስሊሞች የመጀመሪያው መረጃቸው ከአላህ ለነብዩ አለይሂ ሰላቱ ወሰላም ለፍዙም ማዕናውን በወህይ የሚወረድ ለመሆኑ ስለዚህ ቁርአን ሲወረድ በነበረበት ጊዜ ከሐዲስ በበለጠ ሰሃባዎች ለቁርአን ትኩረት መስጠታቸውና በብዙ ጸሐፊዎች መጻፉ ግልጽ ነው ከሐዲስ በተሻለ ትኩረት ቁርአን እንዲጻፍ የሚያደርጉ እጅግ ብዙ ምክንያቶች አሉ አንደኛው ከሐዲስ ቀድሞ የመጀመሪያው መረጃ በመሆኑ ሁለተኛው ሪዋየት ለማዕና የማይቻል መሆኑ ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል አው ከማ ቃለ በሚል ሪዋያ ቢልማዕና የሚቻል ሲሆን ቁርአን ላይ ግን ሪዋያ ቢልማዕና አይቻልም ለፍዙን ፊደሉን እንደወረደ ኤግዛክትሊ ነገር መጠቀስ ስላለበት ጥንቃቄ ያስፈልገዋል وأحاديث الإذن بكتابة السنة كثيرة ደሞ ነብዩ አለይሂ ሰላቱ ወሰላም ሐዲሳቸው እንዲጻፍ የፈቀዱበትና ያዘዙበት አጋጣሚ ብዙ ነው منها ما روي عن أبي هريرة أنه قال ما كان أحد أعلم بحديث رسول الله صلى الله عليه وسلم مني إلا عبد الله بن عمرو فقد كان يكتب ولا أكتب የነብዩን ሐዲስ ከኔ በበለጠ የሚያውቅ አልነበረም ከአብዱላህ ብኑ አምር ውጭ አብዱላህ ብኑ አምር ግን ይጽፋል እኔ ስለማልጽፍ ከኔ የበለጠ የሐዲስ ዕውቀት ነበረው ብለዋል አቡ ሁረይራ አብዱላህ ብኑ አምር ብኑ አልዓስ ሐዲስ ይጽፍ ነበረ ማለት ነው ነብዩ ያዩት ወይም ያወቁ
እንዲሁም እክቱቡ ሊአቢ ሻሂን ማለታቸው አማ ሐጀቲል ወዳኢ ይታወቃል። ነብዩ አለይሂ ሰላቱ ወሰላም በመጨረሻው ሐጃቸው ላይ ባደረጉት ረጅም ንግግራቸውን ሰምቶ አንድ አቡ ሻህ የተሰኘ ግለሰብ ይህን ንግግር ጽፋችሁ ስጡኝ አለ። ነብዩ አለይሂ ሰላቱ ወሰላም ጽፋችሁ ስጡት፣ ጻፉለት አሉ። በእርግጥ ሐዲስ አትጻፉ ላ ተክቱቡ ዐኒ የሚሉ አሐዲሶች አሉ። ዑለማው ልእስላም ግን ሁለቶቹን ሐዲስ መጻፍ አይቻልም እንዲሁም ደግሞ ጻፉ የሚሉ መረጃዎችን እንዴት ተረዷቸው፣ አስታረቋቸው? በሁለት መንገድ ጀምዕ አድርገዋቸዋል። አንደኛው የተከለከለው በአንድ ሶሂፋ በአንድ ገጽ ወይም ደግሞ በአንድ ወረቀት ቁርአንና ሐዲስን ጽፎ እንዳይቀላቀል ቁርአንና ሐዲሱ እንዳይቀላቀል ስለተፈራ እንጂ ቁርአንን በሌላ ቦታ ሐዲስን በሌላ ቦታ አልተከለከለም ይላሉ። ሁለተኛው ፊ አወሊል አምር መጀመሪያ የተከለከለ ሲሆን ኋላ ግን ነስኽ ተደርጓል። አማ ሐጀቲል ወዳ እክቱቡ ሊአቢ ሻሂን ማለታቸው ጊዜውና ዘመኑ ስለታወቀ ናሲኽና መንሱኽ ነው፣ ስለዚህ የተፈቀደ ነው በሚል ጀምዕ አድርገውታል ማለት ነው። ከዚህ አንጻር ነብዩ አለይሂ ሰላቱ ወሰላም ሐዲስን አትጻፉ ስላሉ ሐዲሳቸው ሙሉ በሙሉ ከቁርአን ቀጥሎ ለመረጃነት ብቁ አይደለም የሚለው የመከራከሪያ ነጥብ ውድቅ ተደርጓል ማለት ነው። ወአማ ቀውሉሁም አነ ሰሃባ ቀድ ፈሂሙ ሚነ ነቢይ ሰለላሁ ዐለይሂ ወሰለም አነ ሱነተ ለይሰ ሸርዐን፣ ሁለተኛው የመከራከሪያ ነጥባቸው ሰሃበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ የተረዱት ሱናቸው ማለትም ሐዲሳቸው ከቁርአን ቀጥሎ ለመረጃ ሊውል እንደማይችል ነው። ለዚህም ሲባል በቁርአን ልክ ትኩረት አልሰጡትም የሚለው መከራከሪያ ነጥብ ፈሃዛ ኢፍቲራ ውሸት ነው። የነቢዩ አለይሂ ሰላቱ ወሰላም ባልደረቦች ለነቢዩ ሐዲስ ለንግግራቸውና ለተግባራቸው ምንም ትኩረት አልሰጡም ማለት ይሄ ቅጥፈት ነው። ምክንያቱም ሰሃበቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም አሕረሱል ኸልቂ አላ ሙላሐዘቲ ሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢዩ ባልደረባ የነቢዩን ንግግር ተግባራቸውን በመከታተል ከማንም በላይ እጅግ በጣም ይተጉ እንደነበረ ታሪካቸው ያስረዳል። ለዚህ ብዙ ምሳሌ ማንሳት ቢቻልም ብዙ ሰው የሚያውቀው ጉዳይ ስለሆነ ይሄን በዚህ እንለፈው። ወአማ ቀውሉሁም አነ ኪባረ ሶሃባ ካኑ የክረሁን ሪዋየት አልሐዲስ ባጢል። ሶስተኛውና የመጨረሻው የነቢዩ አለይሂ ሰላቱ ወሰላም ባልደረቦች በተለይ ትላልቆቹ ሰሃባዎች ሐዲስን ማስተላለፍ ይጠሉ ነበረ፣ ሰዎችንም ያስጠነቅቁ ነበረ የሚለው ውሸት ነው። ወልሐቁ ይልቁንስ እውነታው እነሁም ካኑ የኽሸውን ወያሃቡነ ሪዋየተሃ ሐዲስን መናገርንና ማስተላለፍን ይፈራሉ። ነቢዩ እንደዚህ ብሏል ብሎ መናገርን ያከብራሉ። ለምን? ሊዒዞሚ ልመስኡልየቲ ተጠያቂነቱ ኃላፊነቱ ከባድ ስለሆነ። ወወዒድ ነቢይ አላ መን ከዘበ ዐለይህ ነቢዩን በሳቸው ላይ ያላሉትን ብለዋል ብሎ የተናገረ ሰው አስፈሪ ቅጣት እንዳለው በመዛታቸው ይሰጋሉ። መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዓደሁ ሚነናር በእኔ ላይ አውቆ ያላልኩትን ብለዋል ብሎ የዋሸ ሰው መቀመጫውን በእሳት ውስጥ ያዘጋጅ ስላሉ ማለት ነው። ወቢላሂ ተውፊቅ።